የሚባል ነገር የለም። አሁን ድነናል ስንል ይረበሻሉ። ሆኗል እንጂ ገና ይሆናል የሚል ነገር የለም። አሁን አንድ ጴንጤ መጥቶ ድናል ይላችሁ ምረምት ድናል ይላችሁ አሁን ምረምት ሶስት ነው መልኩ አይደል? ድነናል፣ እየዳነ ነው፣ እንድናል። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ ልጆች ሆይ መጨረሻቸው ገና አልታወቀም ነው ያለው። እንደዚህ ያለ ትንሽ ማን እንዳመጣባቸው በጣም ያስደንቃል። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ፍኖተ ጽድቅ ማህበር በሚዲያው የለቀቀውን መጥፎ ሽታ ያለው የስህተት ትምህርት ትክክል አለመሆኑን የሚያስረዱ ጤነኛ መምህራንን ጋብዞ የነገረ ማርያም ትምህርት እንዲቀርብ ማድረግ አለበት። ይህ ተቋም እውነት የቤተ ክርስቲያን ሚዲያ ነኝ ካለ ይህንን ግዴታውን መፈጸም እንዳለበት በርካቶች ሐሳባቸውን እየገለጹ ይገኛሉ። ይህንን ማድረግ ካልቻለ ግን እጅጉን አሳዛኝ ሁኔታ እንደሚገጥመውና አወዳደቁም የከፋ እንደሚሆን እየገለጹ ይገኛሉ። በማህበራዊ ሚዲያ ላይ በርካቶች መምህራን ከዚህ ጉዳይ ጋር በተያያዘ የተለያዩ ሐሳባቸውን እያስተላለፉ ይገኛሉ። በቲክቶክ መንደር ላይ ኦርቶዶክስ የሆኑ ትምህርቶችን በማስተማርና እንዲሁም ደግሞ የተለያዩ እንደነዚህ አይነት የስተት ትምህርቶች ሲገኙ እንዲሁም ደግሞ ሲገለጹ ትክክለኛ እንዳልሆነ ገልጸው ትክክለኛውን መንገድ የሚያሳዩ አባት ቀሲስ ዲበኩሉ በላይ ከሰሞኑ ጉዳይ ጋር በተያያዘ በርካታ ማብራሪያዎችን በርካታ ምላሾችን ሲሰጡ አስተውለናል። እንዲሁም ደግሞ ከሰሞኑ ካስተላለፉት ትምህርትና እንዲሁም ደግሞ መልእክት መካከል ጵጵስና ሹመትና ማዕረግ ብቻ አይደለም መረጋጋትና ማስተዋል ብሎም ለመንጋው ምሳሌ መሆን ጭምር ነው ሲሉ ገልጸዋል። ከወይን ጠጅ ስካር ይልቅ የመድረክ ሙቀት የሚያሰክረው አገልጋይ አወዳደቁ የከፋ ይሆናል። ማዕረግ መረጋጋት ነው፣ ጵጵስናም እርጋታ ነው ሲሉ ቀሲስ ዲበኩሉ በላይ ገልጸዋል። ከዚህ ጉዳይ ጋር በተያያዘ እንደዚሁም ዶክተር መስከረም ለቺሳም የራሷን ሐሳብ ስታስተላልፍና እንዲሁም ደግሞ የተለያዩ መልእክቶችን ስታጋራን ቆይታለች። እኛም ወደ እናንተ ስናደርስ ቆይተናል። አሁን ደግሞ ዶክተር መስከረም ለቺሳ እንዲህ ስትል ትደምጣለች። ቤዛዊተ ዓለም በነፍሷ ሰይፍ ያለፈው ስለ ሰው ልጆች ድህነት ነው ስትል ትገልጻለች። ለእመቤታችን የሚሰጡ የማዕረግ ስሞች በሙሉ ተነጻጻሪነታቸው ከፈጣሪ ጋር እንጂ ከፍጡራን ጋር አይደለም ስትልም ዶክተር መስከረም ለቺሳ ጠንከር ያለ መልእክቷን ታስተላልፋለች። እሱ አምላክ ወሰብ፣ እሷ ደግሞ ድንግል ወእም ትባላለች። እሱ ዳግማዊ አዳም፣ እሷ ዳግማዊት ሔዋን፣ እሱ የዓለም ብርሃን፣ እርሷ እመ ብርሃን፣ እሱ አምላክ፣ እሷ ወላዲተ አምላክ፣ እሱ ቅዱሰ ቅዱሳን፣ እሷ ቅድስተ ቅዱሳን፣ እሱ ንጉሠ ሰማይ ወምድር፣ እሷ ንግሥተ ሰማይ ወምድር፣ እሱ ቤዛ ኩሉ ዓለም፣ እሷ ቤዛዊተ ኩሉ ዓለም፣ እሱ መለኮት፣ እሷ ማህደረ መለኮት፣ እሱ ጌታችን፣ እርሷ እመቤታችን ወዘተ እያለች ዶክተር መስከረም ለቺሳ የጌታችን የመድኃኒታችን የኢየሱስ ክርስቶስን እናት ድንግል ማርያምን ታወድሳለች፣ ታመሰግናለች። ለእርሷ የተሰጡት እነዚህ መሰል ስሞች በሙሉ ለሌሎች ፍጡራን አልተሰጡም፣ የእርሷ የብቻዋ ስሞች ናቸው ስትልም ትገልጻለች። የተቀደሱትም ከእርሷ ልዩ ማንነት እንጂ ከሌሎች ፍጡራን የጋራ ማንነት አይደለም። ምክንያቱም እመቤታችን የተመረጠችው የአምላክ ማንነት ለማሳየት እንጂ የፍጡራንን ማንነት ለማሳየት አይደለም ስትልም ትናገራለች። የእመቤታችን መልኳ የአምላክን መልክ ይመስላል የተባለው ለዚህም ነው። ስለዚህም እመቤታችን ቤዛ አትባልም። ምክንያቱም ፍጡር ቤዛ አይሆንም የሚለው አባባል የመጀመሪያው ስህተቱ እሷም ሆነ የእርሷ ቤዛነት ከማንኛውም ፍጡር ጋር ለማነጻጸር መሞከሩ ነው ስትል ዶክተር መስከረም ለቺሳ ትገልጻለች። ምልዕልተ ፍጡራን ማለትም ከፍጡራን ሁሉ በላይ ከፈጣሪ ብቻ በታች መሆኗን የዘነጋም አባባል ነው ስትልም ትናገራለች። እርሷ ስለ ሰው ልጆች ድህነት የከፈለችው ዋጋ ማለትም በነፍስሽ ሰይፍ ያልፋል ያስባላት በልጇ ምክንያት የተቀበለችው መሪር ሐዘንና መከራ ሁሉ ከማንም የተለየ ቤዛነት ለመክፈሏ ማረጋገጫ ነው። ምክንያቱም ጌታን ለመጽነስ የቅዱስ ገብርኤልን ብስራት ይሁንልኝ ብላ የተቀበለችው ልጇ ተወልዶ ለዓለሙ ቤዛ እንደሚሆን ስለተነገራትና በዚህም ስለተማመነች እንጂ አንደኛ የሥጋ ፍቃዷን ለመፈጸም ወይም ደግሞ አሳድጋ ኩላ እንድትድረውና ወግ ማዕረግ ልታይበት አሊያም እንዲላላክላትና እንዲያገለግላት ወይም አንዳች የመካንነት ስድብ እንዳይደርስባት እንዲርቅላት ወይንም ስታረጅ እንዲጦራት ብላ አልወለደችውም። እናትነቷ የተለየ ስለሆነ ቤዛነቷም የተለየ ነው ትላለች ዶክተር መስከረም ለቺሳም። ይህንን ያላወቀና ያላመነ ሰው የኦርቶዶክስ ተዋሕዶ እምነት ተከታይ ሊባል ፈጽሞም አይችልም። ይህ መልእክቴም በሰነፎች ንግግር ግር ላላችሁ የተጻፈ ነው እንጂ ለአውቆ አበዶች አይደለም ስትል ዶክተር መስከረም ለቺሳ ጠንከር ያለ ማሳሰቢያዋን ትገልጻለች። በተጨማሪነትም ዶክተር መስከረም ለቺሳ ቀጥላም የሁለቱ ኢየሱሶች ከባድ ልዩነት ስትልም ትገልጻለች። የመናፍቃኑ ኢየሱስ እርሱ ያደረገውን ማንም ማድረግ እንደማይችል
እያወጀ ከቅዱሳኑ ጋር ፉክክር የሚገጥም እንደ ሳኦል የሚበልጠኝ መጣ እንዲህ እያለ የሚደነግጥ ምቀኛ ትዕቢተኛና ቅናታም መንፈስ ሲሆን እውነተኛው አምላክ ኢየሱስ ግን በእርሱ የሚያምኑ ሁሉ እርሱ ያደረገውን ማድረግ ብቻም ሳይሆን ከእርሱም በላይ ማድረግ እንደሚችሉም የሚሳናቸው እንደሌለም እየነገረ ኃይልና ክብርን የሚያስታጥቅ እውነተኛ መሪና ትሑት አርያ ነው። ይህንንም በዮሐንስ ወንጌል ምዕራፍ 14 ከቁጥር 12 እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 17 ከቁጥር 20 ላይ ተጽፎ እናገኛለን። መስቀልን ተሸክመ ተከተለኝ ሲል ከሰማኸው ና እንደኔ ለሌላው ቤዛ ሁን ማለቱ ነው እንጂ ወደ ሄልዝና ዌልዝ እየጠራ አይምሰል ስትል ዶክተር መስከረም ነችሳ ትናገራለች። አገልጋዮች የሚጠሩት በአንድም በሌላ መልክ ለቤዛነት ነው ስትልም የመጨረሻ የድምዳሜ መልእክቷን ታስተላልፋለች። ነገ የሚባል ነገር የለም። አሁን ድነናል ስንል ይረበሻሉ። ሆኗል እንጂ ገና ይሆናል የሚል ነገር የለም። አሁን አንድ ጴንጤ መጥቶ ድነሃል ይላችሁ ድነሃል ይላችሁ አሁን ምረምት ሶስት ነው መልሱ አይደል? ድነናል፣ እየዳን ነው፣ እንድናል መልሱ ይሄ ኦርቶዶክሲ ሳሊቬሽን የሚባለው ነው። ኦርቶዶክሳዊ መዳን የሚባለው ይሄ ድነናል፣ እየዳን ነው፣ እንድናል። በፕሮቴስታንት ግን ድኛል በቀጠለ ድኛለው ነው የሚለው። ግን ዮሐንስ ወንጌላዊ ራሱ ልጆች ሆይ መጨረሻቸው ገና አልታወቀም ነው ያለው። እንደዚህ ያለ ትምህርት ማን እንዳመጣባቸው በጣም ያስደንቃል። ወንቶ በጻድቅ ንጹህ ይድን አይዲ ሀደወ ለሀጥ ያስተሪ ጻድቅ በጭንቅ የሚድን ከሆነ ኃጢአተኛው ይገለጥ ወዴት ይገለጥ እንዳለ ይላል ቅዱስ ጴጥሮስ። ጻድቅ በጭንቅ ከዳነ ኃጢአተኛው እንዴት ይታያለው? ድንየ በእግዚአብሔር በባለሟልነቱ እንዴት ይገለጣለው? ስላለ ድነታችን ሰርተን የምንፈጽመው ድነናል። እንዴት? አዳም እርግማን ድነናል። ከአዳም እርግማን እየዳን ነው በየቀኑ። ቅዱስ ጳውሎስ አንድ ቃል ተናግሯል። አንደኛ ቆሮንቶስ ምዕራፍ 15 ላይ ለምንድነው ግን በአቡነ ገብርኤል እንደዚህ የተገረማችሁት? ለምንድነው እንደዚህ የተደነቃችሁት? አቡነ ገብርኤል ማለት እኮ የመጡበት መንገድ የቤተ ክርስቲያናችን ቀኖና ተሽሮ ተጥሶ እንደሆነ እኔ ሳልሆን ብፁዕ አቡነ አብርሃም የተናገሩትና የመሰከሩት ጉዳይ ነው። ነገር ግን ያነሱት አጀንዳ ጥያቄ የፈጠረባችሁ ሰዎች አንድ ነገር ግን አስረግጠን ልንነግራችሁ ወይንም ደግሞ ልናስረዳችሁ እንሻለን እንወዳለን። ለምሳሌ እኛ ኦርቶዶክሳውያን ባለማህተቦች ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስግደት ስንሰግድ በዚህ መልኩ እንሰግዳለን። ልብ በሉ። ለወላዲተ አምላክን ለወለደች ለድንግል ማርያምም ስንሰግድ በተመሳሳይ መልኩ በዚሁ ልክ ደግሞ እንሰግዳለን። ይህ ብቻ አይደለም፣ ለጻድቃን ለሰማዕታትና ለመላእክት በዚሁ ልክ እንሰግዳለን። ነገር ግን ሰገድን ማለት ልባችን ላይ ለአምላክና ለጸጋ እንዲሁም ደግሞ ለአክብሮት የምንሰግደውን ስግደት ግን ልባችን ላይ ነው ያለው። ስለዚህ እመቤታችን ወላዲተ አምላክን ቤዛዊት ዓለም አልናት ማለት የክርስቶስን ቦታ ሰጠናት ማለት አይደለም። ነገር ግን በዚሁ አጋጣሚ ይህንን መልእክት ግን አድርሱልኝ ሁላችሁም ማለት ነው። ገብርኤልን የምናውቀው መላእክትን ሲያረጋጋና ሲያጸና ነው። አቡነ ገብርኤልን የሚያክል ትልቅ ስም ይዘው አያምሱ፣ አያናውጡ፣ አጀንዳ አይፍጠሩብን። በዚሁ አጋጣሚ ግን ሌላም ነገር የምጨምረው ነገር ይቺ አማናዊት ንጽሕት መንፈሳዊት ዓለም አቀፋዊት ሐዋርያዊት የሆነች ቤተ ክርስቲያን ሊቃውንቶች አላት። በሚገቦት ልክ በሚገባዎት ልክ በጣም ብዙ መልስ ሊቃውንቱ ስለሰጡ እኔ እዛ ላይ የምጨምረው ነገር ግን በፍጹም አይኖርም። ኦርቶዶክሳውያን እመቤታችንን ቤዛዊት ዓለም እንበላት፣ ጠላት ይቃጠል። ሁላችሁም ኮሜንት ላይ ወላዲተ አምላክን ቤዛዊት ማርያም ቤዛዊት ማርያም ቤዛዊት ማርያም እያለን እንጻፍ። የተወደዳችሁ የኖር አድማጭ ተመልካቾቻችን ከዚህ ጉዳይ ጋር በተያያዘ በርካታ ኦርቶዶክሳውያን እንዲሁም ደግሞ መምህራን አባቶቻችን የተለያዩ ሐሳቦችን የተለያዩ መልእክቶችን እያስተላለፉ ይገኛሉ። ነገሮች እጅጉን የተካረሩ መጥተዋል። ይህ ነገር መፍትሄ ካልተሰጠው
እጅጉን ፍጻሜው አስከፊ እንደሚሆን እንግዲህ በርካቶች እየገለጹ ይገኛሉ። ማህበራዊ ሚዲያ ላይ በርካቶች ሐሳባቸውን እያጋሩ ይገኛሉ። ከዛ መካከል ጥቂቱን ወደ እናንተም እኛ እያደረስን እንገኛለን። ማህበራዊ ሚዲያ ላይ ሲተላለፉ ወይም ደግሞ ሲዘዋወሩ ካገኘናቸው ጽሁፎች አሊያም ደግሞ መልእክቶችና ትምህርቶች መካከል አንደኛው እንዲህ ይላል። ሙሴን ቤዛ ያለው መጽሐፍ ቅዱስ እነሆ ተሳስቷልን ሲሉም እየጠየቁ ይገኛሉ። ሊቀ ነቢያት ሙሴን አቡኑ ያውቁት ይሆንን ሲሉም ይጠይቃሉ። ይህ ታላቅ ነቢይ ህዝበ እስራኤላውያንን ከግብጽ ባርነት ነፃ ወጥተው ወደ ከነዓን ይገቡ ዘንድ ከፈርዖንና ከእግዚአብሔር ጋር ያደረገውን ትግል ሙግት ታስታውሳላችሁ። ከፈርዖን ጋር ብቻም ሳይሆን ህዝበ እስራኤልን ከሕገ እግዚአብሔር ፈቀቅ ብለው ኃጢአትና በደል ሲፈጽም እግዚአብሔር ቁጣውን እንዳያሳርፍባቸው ከጻፍከው መጽሐፍ እባክህ ደምስሰኝ በማለት ዘጸአት ምዕራፍ 32 ከቁጥር 32 ላይ ተጽፎ እናገኛለን። በዚህም ጥቅስ ላይ የምናገኘው ሙሴ ከአምላኩ ጋር ጭምር ሲሟገት እንመለከታለን። ህዝቡ እስራኤላውያን በሙሴ በኩል ስላገኙት አገልግሎትና ሚና የተመረጠው ሙሴ በመቅሰፍት ጊዜ በፊቱ ባይቆም ኖሮ አምላክ ያጠፋቸው ዘንድ ተናገረ በማለት መዝሙር 106 ከቁጥር 23 ላይ ዳዊት በዝማሬው ገልጾታል። ይህንን የሙሴ አገልግሎትና ተጋድሎ ቅዱስ ሉቃስ በሐዋርያት ሥራ መጽሐፉ ሲደመድመውም በመልአክ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ሲል ሙሴን ቤዛ ሲል ይደመድመዋል። ሙሴ ህዝበ እስራኤላውያንን ምህረትን እንዲያገኙ መከራቸው እንዲቀልና የእግዚአብሔር ምህረት ይባል ዘንድ ምክንያት ስለሆነና ህዝቡንም ተክቶ ስለተወከለ ብቻ ቤዛ በሚል ቃል ተገልጧል። ጠቢበኛው ሰለሞን በምሳሌ መጽሐፉ ላይ ቤዛ የሚለውን ቃል ተጠቅሞ በጻፈው አንቀጹ ኃጥእ የጻድቅ ቤዛ ነው ብሎም ሳያበቃ ለሰው ነፍስ ቤዛው ሀብቱ ነው ሲል የጻድቃን ቤዛ ኃጥእና የነፍስ ቤዛ ሀብት እንደሆነችም እንዳገባቡ በሚፈታ ትርጉም አስሮት ገልጦታል። መቼስ ጠቢቡ ሰለሞንም ሆነ ቅዱስ ሉቃስ ተሳስተዋል፣ ስለዚህ የሚታረሙ የሚል ቀልድ ውስጥ እንደማንገባ ተስፋ አለኝ። እንዲያውም ቤዛ ለሚለው ቃል ጥሬ ትርጉም ስንመለከት በ1948 ዓ.ም የታተመው የአለቃ ኪዳነ ወልድ ክፍሌ መጽሐፍም ሰዋሰው ወግስ በመዝገበ ቃላታቸው ሲያብራሩም ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሽ የሚል አቻ ሲያስቀምጡለት በደቂቅ አገባቡ ሲፈታ ደግሞ ስለ ፈንታ ምክንያት የሚሆን ብሎም ይተረጉመዋል። ድንግል ማርያም ቤዛ የሚለውን ቃል ፍቺ መሰረት ዓለም ከባርነት ነፃ ይወጣ ዘንድ ምክንያተ ድህኒ ናትና ቤዛዊተ ዓለም እንላታለን። በሳተችው ሔዋን ፈንታም የተገኘች ፍጽምት የሆነች አዲሲቷ ሔዋን ሆና የተገኘች እናት ናት። እንዲሁም ደግሞ የሔዋን ምትክ ስንል ቤዛ እንላታለን። መንሳት ሲኖርባትም በተዳደፈችው ሔዋን ፈንታም ነጽታ የተገኘች እናት ናትና ቅድሲቷ ሔዋን ስንል ቤዛ እንላታለን። ቤዛ የሚለው ቃል ከኢየሱስ ውጪ ለማንም መጠሪያም ሆኖ አይገባም በሚል እሳቤ ከታጠረም ከአንተ በቀር ቅዱስ የለም ብሎ ስለ እግዚአብሔር ቅዱስነት የተናገረውን የመጽሐፍ ቅዱስ ጥቅስ ይዘን የትኛውንም አካል ቅዱስ መባል የለበትም ብንል ሙግትህን ሳትጨርስ ቅዱስ ነኝና ነፍሴን ጠብቅ ከሚለው የልብ አምላክ ቅዱስ ዳዊት ጸሎት ጋር ትጨቃጨቃለህ። ቃልን እንዳገባቡና በአገባቡ ላይ እንዳለው ፍቺ ተርጉሙ መረዳት ሲገባን ቃል እያሳጠሩና እያመከኑ የግል ምልከታን ስብከት አድርጎ ማቅረብ ነውር ነው ሲሉ በርካቶች እየገለጹ ይገኛሉ። ይህንን የቃሉን ጥሬ ፍቺና አገባብ የተረዳ ሰው ቤዛ የሚለው ቃል ለፈጣሪና ለፍጡር ሲሰጥና ይህንን የቃሉን ጥሬ ፍቺና አገባብ የተረዳ ሰው ቤዛ የሚለውን ቃል ለፈጣሪና ለፍጡር ሲሰጥ እንዳገባቡ እንደሚናው አስማምቶ ያስታርቃል እንጂ አይደናበርበት። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤዛነት ከፍጡራን ጋር መጋራትና መተጋገዝ የሌለው አምላካዊ ፍቅር የታየበት የካሳ ሞትን የመቀበል ምትክነት የሚገለጥ የአዳኝነት ቤዛነት ነው። የድንግል ማርያም ቤዛነት ከልጇ የማዳን ግብር ጋር ያልተካና ሊተካከልም የማይችል የአዳኝነት ያልሆነ አምላካዊነት የሌለው የሔዋን ምትክነትና ምክንያተ ድህነትነት የሚገለጥበት የመታዘዝ የትህትናና የማገልገል ቤዛነት ነው። ይህንን ነገር ማወቅ ይገባል። ይህንን ነገር ስንረዳ እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም ናት እንላለን። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አድርጉልኝ ብዙዎች ጋር እንዲደርስ። ኮሜንት ሴክሽን ላይ ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ብትጽፉልኝ ደስ ይለኛል። እንግዲህ ብዙ አባታችን ያነሱትን ሐሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት፣ በርካታ ቤተክርስቲያኒቷ ልጆች ሐሳቡ ልክ እንዳልሆነ ለማስረዳት በዚሁ በቲክቶክም በፌስቡክም በተለያዩት ባላችሁ የሶሻል ሚዲያ ፕላትፎርሞች ላይ ሁሉ
ሪያክት እያደረጉ ይገኛሉ። አስተውላችሁ ማየታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉ ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሐሳብ እየተነሳ ያለው ክርስቶስን ስለሰበኩ አለያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሐሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ። በመጀመሪያ ደረጃ ከቤተክርስቲያኒቷ ሊቃውንቶችም ከቤተክርስቲያን ልጆችም እየተነሳ ያለው ሐሳብ ብፁዕ አባታችን ያስተላለፉት ሐሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊት ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር ሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም አንድ ሊቀ ጳጳስ ይቀርና ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና በሊቀ ጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ ማትለውን ቤተክርስቲያኒቷ ማታስተምሮም ዘማሪዎቻችንም ነይ እምዬ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ ማታስተምሮን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሐሳብ ነው። ግን ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ የማይሳሳት አባት አለን ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን፣ ስለዚህ ሊቃነ ጳጳሳት፣ ስለዚህ ቅዱሱን ፓትርያርክ ጨምሮ ሊሳሳቱ ይችላሉ። ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የነሱ ስህተት ቤተክርስቲያኒቷን ስህተት አያሰኛትም ማለት ነው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አባቴ ይፍቱኝ ይባርኩኝ በረከቶት ይድረሰኝ። ነገር ግን እንደ ልጅ ደግሞ ያልገባኝን የመጠየቅ መብት አለኝ። አባቶቼ ደግሞ እንደ አባት የመመለስ ግዴታ አለባቸው። ምክንያቱም የሚመሩን እነሱ ስለሆኑ። ኦርቶዶክሳውያን በምችሉት መጠን ቪዲዮ ኮፒ ሊንክ አድርጉ። ወደ ጥያቄ ወይም ደግሞ አባቴን ከመጠየቄ በፊት ለአንዳንድ ኦርቶዶክሳውያን ቲክቶከሮች ልወደድ ባዮች መልእክት ነገራችኋለሁ። ማለት ልጆች በሚጠይቁበት ሰዓት ላይ አባቶች የመመለስ ግዴታ አለባቸው። ነገር ግን በልጅና በአባት ላይ ቃልን ለመፍጠር በቤተ ክህነት ለመወደድ ብላችሁ አንዳንድ ሰዎች ፎቶችሁንም ለጥፈን ማውራት እንችላለን። እንደናንተ ስላልሆንን ፎቶ አንለጥፍም። አባቶችን መናገር አትችሉምና መጠየቅ አትችሉምን መለየት ያለባችሁ አንዳንድ ቲክቶከሮች አላችሁ። ለመወደድ ብላችሁ በአባትና በልጅ መሃል ገብታችሁ ቃልን አትፍጠሩ ፈጽማችሁ። አባቴ ይፍቱኝ ይባርኩኝ ደግሜ። ነገር ግን እርስዎ ያስተማሩኝ ትምህርት እንደኔም እንደሌላው ኦርቶዶክሳዊም አዲስ ስለሆነብን አባታችን እንዲህ ነገርን ከዚህ በፊት ሰምተን አናቅም፣ ስለዚህ ያስረዱን ብሎ መጠየቃችን መብታችን ነው። ቤዛ የሚለውን ቃል ኦርቶዶክስ ቤተክርስቲያን እንደ ክርስቶስ ቤዛነት ሳይሆን ለፍጡራን ስትጠቀመው እናውቃለን፣ ተምረናልም። ሌሎች መምህራኖቻችንም እንደነ ዲያቆን ያረጋል እንደነ ዲያቆን ሄኖክ ያሉ መምህራኖቻችን ሌሎችም ቤዛ በሚለው ቃል ላይ ከዚህ በፊት ትምህርትን ሰጥተውናል። ግን ዛሬ እርሱ የተጠቀሙት አማርኛ ለእኛ ግር ስላለን የመጠየቅ ልጃዊ መብት አለን። ለሌሎቻችሁም ነው እንድታቁ ቃልን ለመፍጠር ለምትፈልጉ ሌሎች ወንድሞች የጠየቁት አግባብና ስነስርዓት ባለው መንገድ አባቶቻችንን አክብረው ልጃዊ መብታቸውን የተጠቀሙት። ስለዚህ ቤተ ክህነቱ ደግሞ በቅርቡ ምላሽ እንደሚሰጠን ከእንደዚህ አይነት መንገድ ነው ያስረዳ ነው ብሎ አባታችንም እንደሚነግሩን እርግጠኛ ነን። ነገር ግን አንዳንድ ቲክቶከሮች ልወደድ ባዮች በአባትና በልጅ ማር ቃልን የምትፈጥሩ ስነስርዓት ያዙ። ልጃዊ መብት አለን አባቶቻችንን የመጠየቅ በምን በአግባብና በስነስርዓት ዝቅ ብለን አባቶቻችንን አክብረን